እውነተኛውን ወንጌል እንነግራለን። እንኳን ደህና መጣችሁ። የጠለቀውን የሙታን መንፈስ አሰራርና የአጋንንቱን ዓለም ግብር የሚያጋልጥ ስራ ነው ይዤ የቀረብኩት እና ሼር አድርጉት። ተባረኩ። እንደምን ቆያችሁ? እንደምን ሰነበታችሁ? የጌታ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። ወንድማችሁ መጋቢ ትዝታው ሳሙኤል ነኝ። በዛሬው የቀጥታ ስርጭት ፕሮግራማችን አንድ እጅግ የሚያሳዝን ዜና ተሰምቷል። በባህር ዳር የጣና ሐይቅ ላይ የክርስቶስ ሰምራን በዓል ለማክበር በጀልባ ሆነው ሲሄዱ የነበሩ መንገደኞች ሙሉ በሙሉ ቁጥራቸው በውል ባይታወቅም ሙሉ በሙሉ ጀልባው ላይ የነበረ ህዝብ በሙሉ እንደሰመጠ ወደ ውሃ ውስጥ ከነጀልባው እንደሰጠመ ዜና ተሰምቷል። ይሄ በጣም በጣም የሚያሳዝን ልብን የሚሰብር ነው እውነት ለመናገር እና በዚህ ዙሪያ አንዳንድ ነገሮችን እንነጋገራለን። ማለት ሰዎች ከሚሰሙት ዜና ከሚያዩት ነገር ባሻገር መንፈሳዊውን ዓለም መረዳት እንዲችሉና የሆነ ያለው ነገር አጋጣሚ ብቻ ሳይሆን በጣም በጣም በዲያብሎስ ረጅም ዘመን ሲሰራበት የኖረ አጋንንታዊ አሰራር እንደሆነ እንዲረዳና እንዲያውቅ እፈልጋለሁ። ይሄንን የጠለቀውን የአጋንንቱን ዓለም በአማልክት ስም ምድራችን ላይ ለረጅም ዘመን ደም ሲገበርለት ነፍሳት ሲበላ የኖረውን ዘንዶ በሚመለከት በተደጋጋሚ በብዙ መንገድ እና ጎዳና ተናግሬያለሁ ማለት ነውና ዛሬም መጀመሪያ ዜናውን የነበረውን ሂደት ከአንዳንድ የዜና አውታሮች ያገኘሁትን መረጃ ተጨባጭ መረጃ አሳያችሁና ከዛ ቀጥሎ ደግሞ ወደ ጉዳያችን ወደ መጽሐፍ ቅዱሱ መረዳት እንመጣለን። ይሄን የምናደርገው ለህዝባችን አሁንም ወደፊት ራሱን ከእንደዚህ አይነት ጥፋት ሰዎች እንዲሰውር ከእንደዚህ አይነት የመናፍስቱ ዓለም ድብቅ ሴራ ውስጥ እንዲወጣ ነፃ ወደሚያወጣው ጌታ ወደ ኢየሱስ እንዲመጣ ለማስቻል ነው። በማንም ሞት ማንም አይደሰት። ይሄ በጣም ልብ የሚሰብር ነው። እግዚአብሔር ምስክሬ ነው። ከዚህ በፊትም እንደዚሁ ለበዓል ሄደው ሲመለሱ እዚህ ወደ ወላይታ መስመር መኪናው ገደል ውስጥ ገብቶ እንዳለ ያለቁበት ሁኔታ አለ። ወደ አክሱም ሲኬድ ወደ ስውሯ ማርያም ሲኬድ ያለቀ ህዝብ አለ። ወደ አርሴማ ሲኬድ ያለቀ ህዝብ አለ። ኦኬ ወደ ጊሸን ሲኬድ በጣም በጣም ብዙ ሰው አልቋል። እኔ ሙሉ ቤተሰብ ያለቀበት ሰው አውቃለሁ። ሙሉ ፋሚሊ በቃ ጭጭ ያለበት ማለት ይሄ ርግማን ነው። ኦኬ ይሄ በጣም በጣም አደገኛ የሆነ አሰራር ነው። ለምን ይጠፋል ህዝባችን? ለምን ያልቃል? እውነቱን እንንገረው። ከእንደዚህ አይነት ስውር አሰራር ከመናፍስቱ ዓለም ደም ከለመደ ነፍሳትን ሲበላ ከኖረ ዘንዶ ራሱን እንዲጠብቅ እንነግረዋለን። የሚሰማ ጆሮ ያለው ይስማ። ምንድነው የሆነው? በነገራችን ላይ ይሄ ግንቦት ወር ላይ በጣም ብዙ ነገር ነው የምንሰማው። ከዚህ ከግንቦት አንድ ልደታ ብለው ንፍሮ በመበተን አረቄ በመድፋት አነባበሮ በመጣል የተጠበሰ ስጋ ማንም ሳይበላው ለመናፍስቱ በመገበር የሚጀመር ወር ነው ይሄ ግንቦት ወር። ጳጉሜ ላይና ግንቦት ላይ ያለውን አሰራር ሳፈርስ ነው የኖርኩት። ወደፊትም ነግሬ ይሄንን ነው ደጋግሜ በመረጃ ነው የምነግርህ። በዚህ በግንቦት ወር በጣም ብዙ አይነት ነገር ነው የምንሰማው። አይንን ገልጠ ጆሮን ከፍተ ስማ። የሚጠቅምን ነገር ነው የምነግርህ። በሴት አማልክት ስም የሚደረጉ በዓላት በሙሉ በዚህ በግንቦት ወር
ቆራጣ መንፈስ የሚመለክበት ጊዜ ነው። ኦኬ ቆራጣ መንፈስ ደም የለመደ መንፈስ ግብር የለመደ መንፈስ በዚህ ወር ብዙ በዓላት አሉ ግንቦት ላይ ከልደታ ጀምሮ ብዙ በዓላት አሉ የሚከበሩ የክርስቶስ ሰምራ በዓል የሚባለው ይሄ አሁን ሰው ያለቀበት በዓል አንዱ ነው ሁለተኛው የተክለ ሃይማኖት በዓል የሚባለው ኦኬ ስባራ አጽም ምናምን ተብሎ የሚከበር አለ ፍልሰተ አጽሙ ለተክለ ሃይማኖት ተብሎ የሚከበር በዓል አለ ኦኬ ከዚህ አይነት ረጅም ዘመን ደም ከለመዱ መናፍስት አሰራር ክርስትና የሚመስል ነገር ግን የአጋንንት አምልኮ ውስጥ ሰዎች መውጣት አለባቸው ማን ይንገረው ለዚህ ህዝብ ታዲያ ማን ይንገረው እግዚአብሔር በብዙ አይነትና በብዙ ጎዳና ይናገራል አይደለ ሰው ግን አያስተውልም ተብሎ ተጽፎ ሰው አያስተውልም እና በጣም በሚያሳዝን ሁኔታ እዚህ ጋር እንግዲህ ሲነሱ የሚያሳዩ አንዳንድ ቪዲዮዎችን ለመመልከት ይያለሁኝ እና እንደዚህ ነው ተጠቅጥቆ ነው ሰው የሚሄደው በጣም ብዙ ህዝብ በአንድ ጊዜ እዚህ ጀልባ ላይ ይጫንና ነው ወደ በዓሉ የሚካሄደውና ሁለት አይነት ምክንያቶች ነው ጀልባው ሰጠመ የሚባልበት ሁለት አይነት መረጃዎች ደርሰውኛል እነዚህን ሁለት መረጃዎች ሰጣችኋለሁ እርግጥ ነው ብርቅ አይደለም የሰዎች በጀልባ አደጋ በመኪና አደጋ በጦርነትም ይሁን በተለያዩ መንገዶች ሰዎች በአደጋ ምክንያት ህይወታቸው ያልፋል ዓለማችን ላይ እንደዚህ አይነት ነገር መስማት የተለመደ ነገር ነው ምንድነው እንደዚህ አይነቱን ነገር ለየት የሚያደርገው አንተ የምታስተላልፈው መልእክት በዚህ ውስጥ ምንድነው የሚል ጥያቄ ሊፈጠር ይችላል ሰዎች ላይ ምንድነው ለየት አድርገህ እንድትናገር የሚያደርግህ ምንድነው ሪዝንህ ምንድነው የሚል ጥያቄ ይኖራል ለዚህም በቂ ምላሽ ሰጣችኋለሁ ይሄን ጥያቄ እንዳረሱ ኦኬ ሶ በመታዩት ሁኔታ ጉዞ እንደተጀመረ ተረድቻለሁ ከዛ ቀጥሎ ደግሞ እዚህ ጋር አሁን እንደምታዩት አደጋው ከተፈጠረ በኋላ ያለውን ነገር ነው የሚያሳያችሁ አደጋው ከተፈጠረ በኋላ በጣም ብዙ ህዝብ ጀልባው ሙሉ በሙሉ ሰምጧል ጀልባው ላይ የነበሩ ሰዎች ሙሉ በሙሉ ወደ ውሃ ውስጥ ገብተዋል ሬሳ እንኳን አንድ ሬሳ እንኳን ሊገኝ አልቻለም እሺ የዚህን ልጅ ዘገባ አሰማችኋለሁ ከቦታው የደረሰውን ኢንፎርሜሽን ያቀረበ አንድ ወንድም አለ እሱን እንስማውና እሺ ይሄንን እንስማና የተባለ መረጃ የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ በጀልባ በመጓዝ ላይ ሳሉ ጀልባዋ በመስጠሟ ቁጥራቸው በውል ያልታወቀ የኦርቶዶክሳውያን ሕይወት ማለፉ ተገለጸ። ይህም አደጋ የተከሰተው ከአቅሟ በላይ ጀልባዋ በመሸከሟ እንደሆነም ታውቋል። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። ኦኬ እንደሰማችሁት ነው ደግሜ ያሰማችኋለሁና ጀልባዋ ከአቅም በላይ በመሸከሟ ነው በጣም ብዙ ህዝብ ጀልባው ላይ በመውጣት ለዚህ አደጋ መከሰት ምክንያት የሆነው ከአቅም በላይ ጭነት ነው ሌሎች ነገሮችም ይጫናሉ አብሮና በዚህ በጣና ገዳማት ላይ አውቀዋለሁ እኔም ቦታውን ብዙ ገዳማት አሉ ደሴቶች ላይ የተሰሩ ገዳማት አሉ አድባራት አሉ እዛ የሚደረግ ጉዞ አለ ያው ለጽድቅ ብሎ ሰው ስላልተማረ እግዚአብሔርን ቃል ስላላወቀ የሆነ ገዳም ሲረግጥ ኃጢያቱ የሚቀልለት የሚቀደስ የሚነጻ መንግስተ ሰማያትን የሚወርስ እየመሰለው ከዚህ በፊት በተረተረት የተነገረውን ጭብጥ የሌለው የአሮጊቶች ሴቶች ጫዋታና ተረተረት ሰምቶ ወንጌል መስማት እንቢ ብሎ ለዘመናት ሲንከባለል የመጣ ተረተረት እየሰማ ራሱን ለአደጋ የሚያጋልጥ ህዝብ ብዙ ነው ለምንድን ነው የሚሄደው ካላችሁኝ
በቃ የና አርሴማን የነ ክርስቶስ ሰምራን በረከት እቀበላለሁ ብሎ ነፍሴን አተርፋለሁ ብሎ ይሄዳል፣ ነፍሱን ያጣል ማለት ነው። ሪዝኑ አሁን እኔ የምናገርበትም ራሱ ፍሬሙ በምን ፐርፐዝ ነው ይሄ ጉዞ የሚዘጋጀው? ለምን ስትል ሪዝን የሚያደርጉት ነገር ከመንፈሳዊው ዓለም ጋር ይገናኛል። ምንድነው እሱ? ለምሳሌ እጸድቃለሁ እድናለሁ ብሎ በረከት አገኛለሁ ብሎ ነው ይሄ ህዝብ የሚሄደው። መባረክ ምንድነው? ህይወትን ማግኘት ምንድነው? መዳን ምንድነው? የዘላለምን ህይወት መውረስ ምንድነው? ጽድቅ በምን መንገድ ነው የሚገኘው? ጽድቅ በምን መንገድ ነው የሚገኘው? እውነት እነሱ እንደሚሉት ገዳማትን በመሳለም ዳገት በመውጣት ቁልቁለት በመውረድ ለአደጋ ራስን ባጋለጠ መልኩ እንደዚህ በውሃ ላይ በመንሳፈፍ በጀልባ ታጭቆ በመሄድ ድንጋይ በመሸከም አጣብቂኝ ውስጥ በማለፍ ጽድቅ ይገኛል ወይ? አይገኝም። ጽድቅ በክርስቶስ ኢየሱስ በማመን ቤት ሆነ የምታገኘው ጉዳይ ነው። የትም ገዳም መንከራተት የለብህም፣ አይጠበቅብህም። በእርግጠኝነት እዚህ ጀልባ ላይ የነበሩ ሰዎች የእግዚአብሔርን ቃልና ወንጌል ቢሰሙ ከእንደዚህ አይነት አደጋ ራሳቸውን ይጠብቃሉ ብዬ ተስፋ አደርጋለሁ። ምክንያቱም ሰው ጸድቅ ያለው ብሎ ካመነ የእግዚአብሔርን ልጅ ኢየሱስን ተቀብሎ እረፍት ከሆነለት አይንከራተት። አሁን ብዙዎች የተንከራተቱ ለረጅም ዘመን የተንከራተቱ ሰዎች አሉ። መንከራተት አብቅቶ ህይወታቸውን አትርፈው ወደ ጌታ ተመልሰው ንስሐ ገብተው አሁን ደግሞ በተረጋጋ ህይወት የሚኖሩ አሉ። ያረገጥኩበት ገዳም የለም የሚሉ አሉ። ኢየሱስ ገንዘብህንም እድሜህንም እንዳታባክን ያደርጋል። እድሜህንም ገንዘብህንም ህይወትህን እንዳታጣ እንዳይሸውዱ በተረት ተረት እንዳታልሉ ኢየሱስ ይከልላል። በክርስቶስ ኢየሱስ አምኖ ዳግመኛ መወለድ ብዙ ጥቅም ነው ያለው ወንድም፣ በጣም ብዙ ጥቅም። ከገንዘብህ ጀምሮ ህይወትህን ጭምር የምታተርፍበት መንገድ ነው ኢየሱስ። የመጀመሪያው ጉዳይ እንግዲህ በክብደት ምክንያት ነው። ሁለተኛው እንደዛ ሀበሻ አይነት ደግሞ የዜና አውታሮች የዘገቡት ሁለት ጀልባዎች በማዕበል ምክንያት ተጋይተው የአንዱ ጀልባ ሙሉ በሙሉ ውሃ በማስገባቱ ደግሞ በጣም ርቀት ተሄዱ ነው፣ መሃል ላይ ነው። እንደምታውቁት ገና ብዙ እንትን አልተባለም። የውሃ ላይ የፈጣን እንትኖች ጀልባዎች መኖር አለባቸው። የነፍስ አድን እንትኖች ባህር ላይ የሚሰሩ ሰዎች መኖር አለባቸው እና ያም ስለሌለ ነው ያው መስጠም ጀመረ። እያዩ ያ ሁሉ ህዝብ ገባ ማለት ነው። ሬሳ እንኳን ለማግኘት አልተቻለም። እንዴት ያሳዝናል! እንዴት ልብ ይሰብራል! ሰው እኮ መሞቱ አይቀርም። በምንም አይነት መንገድ እድሜው ሲደርስ ይሞታል። ኢየሱስን ሳያገኝ ሳያርፍ ንስሐ ሳይገባ ጌታን ሳይቀበል መንፈስ ቅዱስ መዳኑን ሳያረጋግጥለት እንዲሁ እየረገፈ እንደ ቅጠል እየረገፈ ነው ያለው። እንደ ቅጠል ንስሐ መግባት አለበት ህዝባችን። ወደ ጌታ ወደ ኢየሱስ መምጣት አለበት ህዝባችን። ይሄ ለብዙዎች ትምህርት እንዲሆን ነው የምናገረው። ደም የለመደ ዘንዶ፣ የሰው ነፍስ መብላት መዋጥ የለመደ ዘንዶ ነው ዛ ሰሜኑ ላይ የሚገላበጠው ማለት ነው። እነዚህ አማሪት ባሉበት በደቡብም በምስራቅም በሰሜንም በአራቱም የኢትዮጵያ አቅጣጫ የነዚህን መናፍስት በዓል ለማክበር የሚጓዘው ህዝብ ያልቃል። በመኪና አደጋ ያልቃል፣ በውሃ እንደዚህ ያልቃል። ከእንደገና ደግሞ በዚህ በቸነፈር በበሽታ ባለፈው እንዳሳዩአችሁ እንፈወሳለን ብለው በርሜል የሚባለው ጊዮርጊስ በርሜል ገብርኤል ምናምን የሚባለው ቦታ ሄደው ስንት ህዝብ ነው ያለቀው? ስንት ህዝብ አስከሬን አይወጣም ብለው
ወጋው። ይሄ አስከሬን ይዞ ጭጭ የሚል መንፈስ ሰዎቹ ቤተሰቦቻቸውን እና መቃብር ለማሳየት በየአመቱ እዛ ቦታ እንዲመላለሱ አስከሬን እገታ፣ አስከሬንም አልሰጡም። እዛው ነው የተቀበረው። የሞተው ሰው እንኳን ቁጥሩ እንዳይታወቅ የመሸፋፈንና የመደበቅ ስራ ነው ሲሰራ የነበረው። 40 አመት ምናምን የተባለ የሚደገሰውን ድግስ እዛው ቁጭ ብሎ በሙታን ስም ለመብላት ማለት ነው። በርሜል ጊዮርጊስ በጣም ብዙ ገዳማት እንደዚህ እየሄዱ ያልቋል። ውሃ ደራሽ ጎርፍ ጠርጎ ይወሰዳቸዋል። በቅርቡ ትዝ የሚላችሁ ከሆነ የወላይታው በአቦዬ ስም በዓል ለማክበር ሄዶ ያለቀው ህዝብ ቀላል አይደለም። ገብርኤል በየአመቱ ቁልቢ ገብርኤል አለ የለመደ ቦታ፣ እዛ ቦታ ላይ ያልቃል ህዝብ። በጣም ብዙ ህዝብ ግብር ይሆናል በእነዚህ አማልክት ስም። አዮ የሚሰራው መንፈስ እኛ እናውቀዋለን። አይነ ሲበራ መንፈሳዊ አይነ ሲበራል የእግዚአብሔርን ቃል መረዳት ሲኖር ይገባሃል። በቀላሉ ይገባል። ማን ምን እየሰራ እንዳለ ይገባል። ስለዚህ እነዚህ ከእግዚአብሔር እኩል ተግዳሮት ላይ ያሉ አማልክት ትከሻ በመለካካት የእግዚአብሔርን የአምልኮ ስፍራ በመቀራመት በየአመቱ በየወራቱ በተዘጋጀላቸው ድግስና በዓል የሚሰዋው በግና በሬ ደም ሳያንስ የሰዎችን ነፍስ የሚበሉ ከነዚህ በዓላት ጀርባ ያሉ በጣም ብዙ አጋንንት እንዳሉ እንድታውቅ። ስታየው በዓል ነው፣ መንፈሳዊ ነው፣ ነጭ ነጠላ ተለብሶ እልል ተብሎ ምን ተብሎ ተከበረ ተብሎ ለበረከት የተቆረሰ ዳቦና ዳቤ ምናምን ይዘህ እንትን ብለህ ትመጣለህ። በዓል ነው የሚመስልህ፣ መንፈሳዊ ነው የሚመስለው። የአምልኮ መልክ አላቸው ኃይሉን ግን ክደዋል ተብሎ እንደተጻፈ ህዝባችን የእግዚአብሔርን ኃይል ክዶ የሙታንን በዓል አክብሮ ይመለሳል። ሞተዋል እነዚህ ሰዎች። ደግሞ የዚህ የክርስቶስ ሰምራ መንፈስ በደንብ ነው መነግራችሁ፣ አደገኛ መንፈስ ነው። ከነዚህ በማንም ስም ይጠሩ፣ ተክለ ሃይማኖትን በለው፣ አርሴማን በል፣ ክርስቶስ ሰምራን በል፣ አቦዬም በል፣ መርቆሪዎስን በል፣ ምንም በለው፣ ስውሯም ኩኬለሽም ምንም በለው፣ በእነዚህ በዓላት የሚሰራ ክፉ መንፈስ ነው። ያዶ ከብሬ መንፈስ፣ የዛር መንፈስ፣ የአውሊያ መንፈስ ራሱን መንፈሳዊ አስመስሎ ወደ ምድራችን የገባ አደገኛ የጥንቆላ አሰራር፣ ደም የሚገበርለት። የዚህ የክርስቶስ ሰምራ የተክለ ሃይማኖት ዘመድ እንደሆነች ነው የሚነገረው። የተክለ ሃይማኖት ዘመድ፣ የሥጋ ዘመድ እንደሆነች ነው የሚነገረው። ከዚህ በፊት በ3 ተከታታይ ክፍል እንዳቀረብኩላችሁ ሰርች አድርጋችሁ ወደ ኋላ ተመልሳችሁ በዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። እንዳቀረብኩላችሁ ሴትዮ 12 ልጅ እንደወለደች ነው ራሱ የገድሏ የሚናገረው ማለት ነው። አቅርቤላችኋለሁ ከዚህ በፊት የገዛ ሰራተኛዋን ፍም ትርክክ ያለ ፍም አፋ ውስጥ ከታገላታለች። እቺ ክርስቶስ ሰምራ የምትባለው ሴት ታሪክ ነው እየነገርኩ ያለሁት። አሁን በሷ መንፈስ በዓል ተዘጋጅቶ ያንን በዓል ለማክበር የሚሄደው ህዝብ ነው ሙሉ በሙሉ ውሃ ውስጥ ገብቶ ያለቀው። በዚች በክርስቶስ ሰምራ በምትባለው ሴትዮ ስም የሚሰራው መንፈስ ገዳይ መንፈስ ነው ልልህ ነው። ገዳይ መንፈስ ነው። የቤት ሰራተኛዋን ጉሮሮ ውስጥ ቀርቅራ በፍም ሰራተኛዋን ገላለች። ሰራተኛዋን ገላለች። ከዛ ጸድቃለሁ ብላ ደግሞ ወደ ገዳም ትዳሯን ልጆቿ ምናምን ትታ ወደ ገዳም ገባች ይላል ታሪኩ። ምን አይነት መንፈስ ነው የሚሰራባት? ገዳይ መንፈስ ነው። ስፒሪቱ ራሱ ገዳይ መንፈስ ነው። ባይ ዘ ዌይ ፈርዖንን ስትመለከት በፈርዖን ላይ የሚሰራው መንፈስ ገዢ ነኝ የሚል መንፈስ ነው አይደል? እስራኤልን አልለቅም እግዚአብሔርን አላውቅም የሚል ስፒሪት ነው። በጣም ትዕቢተኛ መንፈስ ነው። በፈርዖን ላይ የሰለጠነው መንፈስ። ከዛ እግዚአብሔር 10 መቅሰፍቶችን በግብጽ ምድር እንዳወረደና ህዝቡን ነፃ እንዳወጣ እናያለን። የሚገርማችሁ ህዝቡ ነፃ ወጥቶ ኤክሶደስ ሲጀምር የነፃነት ጉዞ ሲጀምር
በሰረገላ ተከትሎ ሊያመልጡኝ ነው ብሎ ተከትሎ ሲመጣ ታያለ። ይሄ ፈርዖን መንፈስ ተመልከት፣ አይለቅ። ባህር ተከፍሎለት ህዝቡ እየተሻገረ ያለ መንገድ አገኘው ብሎ ከነሰራዊቱ ገባ። ባህር ውስጥ ሰጠም ይላል። ባህር ውስጥ ሰጠም። መጨረሻ ላይ አስከሬናቸው ሲንሳፈፍ ታያለ። በግብፃውያን የግብፃውያን ሰረገሎችና አስከሬኖቻቸው ሲንሳፈፍ እስራኤል በድል ሲሻገር ታያለ። ልክ እንደዚሁ አሁን በክርስቶስ ሰምራ ላይ ያለው መንፈስ የክርስቶስ ሰምራ የሚለው የጽድቅ ስም ተሰጥቷት ነው እንጂ ወይ አበበች ወይ ከበደች ነው ስሟ። ኦኬ ወይ አዛሉ እዛ አካባቢ አዛሉ የሚል ስም ሊወጣላት ይችላል። በላይነሽ እንትኳ ምትባል ሴት ልትሆን ትችላለች። ስሟን አላስቀመጠም። ክርስቶስ ሰምራ እያለ ነው የሚያወራው። ኦኬ ወይ እንትኳ ሊሆን ይችላል። ምን ትዋብ ሊሆን ይችላል። ክርስቶስ ሰምራ ብሎ የሰየሙት እነሱ ነው። ግን የሚሰራባት መንፈስ ምን አይነት ነው? ገዳይ መንፈስ። ፍም ነው ያጎረሰቻት ሰራተኛዋ። ከዛ ቤተሰብ በትና ደግሞ የት ሄደች? ገዳም ሄደች። እሺ አትለኝም? 12 ዓመት በዚህ አሁን ህዝቡ ባለቀበት ሊስን ይው የጎጃም ህዝብ፣ የጎንደር ህዝብ፣ የሸዋ ህዝብ ስማኝ፣ ይጠቅማል። ብትሰማኝ ጥሩ ነው። ብትሰሙኝ ጥሩ ነው። እዚሁ ሐይቅ ውስጥ በጣና ሐይቅ ውስጥ 12 ዓመት ውስጥ ገብታ ነው የሚለው እንትኑ እንዳትረሱ። ውስጥ ውሃ ውስጥ ተቀብራ ይሄ እንደምንሰማው የኤሊያንስ ታሪክ ከውሃው ይወጣሉ ከአየር ይፈተፈታሉ የሚባሉት አይነት እኮ ውስጥ ገብታ 12 ዓመት ሰውነቷን አሳ ማለፊያና ማግደሚያ አርጎት ሃይዌይ አርጎት የአሳ መጫወቻ ሆነች። ሂስትሪዋ ነው የሚናገረው። ይሄንን ሊትራሊ የሷ ምንድነው የሚባለው ገድል የሚባለው መጽሐፍ ነው ይሄንን የሚያትተው። ኦኬ በሷ ውስጥ አሳ ይመላለስ ነበር ተፈትፍቶ ሰውነቷ ምናምን። ስንት ዓመት? 12 ዓመት። አሁን ይሄ ህዝብ ምንድነው የሚያስበው በጭንቅላቱ? 12 ዓመት ውሃ ውስጥ ተዘግዝቃ የጸለየችልን ክርስቶስ ሰምራ በረከቷ ይደርብን፣ እኔም እንደሷ ሆናለሁኝ፣ እኔም እጸድቃለሁ እንደሷ ተዘግዝቄ በሚል መንፈስ ይሄዳል። አሁን እዛ ባህር ውስጥ ይሄንን ህዝብ የሚያስቀረው ስፒሪት በጆሮ የገባ መንፈስ ነው። በጆሮ በመስማት የተጠናወተው ስፒሪት አለ። አትስማ ሄደ። ቄሶቹ ያውቁታል እውነታው። መጫወቻን ያደረጉ መጫወቻን ያደረጉሽ። እንዴት ክርስቶስ ሰምራ ራሷ አልጠበቀቻቸውም? እነዚህን ሰዎች በሷ ስም የተደረገ ጉዞ እዛው እሷ የጸለየችበት ሐይቅ ውስጥ ይሄ ሁሉ ህዝብ አንድ ሙሉ ጀልባ ህዝብ ሲያልቅ ሲሰጥም እንዴት ነው ማታድነው? ስለትህን ልትሰማ ከቻለች፣ ጸሎትህን ልትሰማ ከቻለች፣ ሄደ ስታመሰግናት እንድትባረክ ካደረገችህና ያው ሆነ ያንተን ልመናና ጸሎት የምትሰማ ከሆነ ይሄ ሁሉ ህዝብ በሷ ስም እየተጓዘ ለምንድን ነው ባህር ውስጥ ሲገባ የተወችው? ለምን አጠይቅም? ወይ ከ12 ዓመት በኋላ እነዚህ የገቡት ይወጣሉ በሉን እንደበለመዳችሁት ውሸት። በእነዚህ አማልክት ላይ የሚሰራው መንፈስ ይሄ መንፈስ ነው፣ የገዳይ መንፈስ ይውጣል። ዘንዶ ጠገብቁ አይል ሰው ንስሐ ሳይገባና ሳይድን ወደ ሲኦል እንዲወርድ ያደርገዋል። ኦኬ ብዙ ዘመን ህዝቡ እድሜውን፣ ገንዘቡን፣ ልጆቹን ሁሉ ገብሯል።
ሌላው የአባይ ቆሌ እየተባለ የሚጠራ መንፈስ አለ። የአባይ ቆሌ ይሄ መንፈስ ፍየል እና በግ ይገበርለታል። በከነ ነፍስ ራሱ ይወረወርለታል። አባይ ቆሌ እየተባለ ጭዳ ይገበራል። አዮ ይሄ ተለመደ አሰራሩ። ህዝባችንን የሚጠብቅ ቆሌ ተብሎ የአባይ ቆሌ ተብሎ ሰው እንዳይበላ ተብሎ በግ ይወረወርለታል። ፍየል ይወረወርለታል። ይሄ የታወቀ አሰራር። እዛው ምድር ያሉ ሰዎችን ጠይቋቸው። የአባይ ቆሌ አይታወቅም? የአባይ ቆሌም በለው የክርስቶስ ሰምራ ቆሌም በለው ያው የመናፍስቱ ዓለም ድብቅ የጨለማው አሰራር ያጋንንቱ ዓለም አሰራር። እግዚአብሔር አምላክ ነው ለኛም በራልን ይላል መጽሐፍ። እግዚአብሔር አምላክ ነው ለኛም በራልን። የሚበራ አምላክ ነው እግዚአብሔር። ሃሌሉያ። አምላክ አንድ ነው። በእነዚህ ጣዖታት ስም የተቀረጸ እንጨት ተሸክሞ በዓላት እያከበሩ ሰው እየገበሩ መኖር አይበቃም ወይ? አይበቃም? ጦርነቱ እዛ፣ ደም መፋሰሱ እዛ፣ በበዓላት ስም ሰው እየሄደ የሚያልቀው እዛ። እግዚአብሔር የሰሜኑን የሀገራችንን ክፍል ይፈውስ በእውነት። በእነዚህ አማልክት ስም ምድሪቱ የገባችውን ኪዳን እናፈርሳለን። የፈረሰ ይሁን። የረከሰ ኪዳን ንፋስ እንደሚጠርግ የተጠረገ ይሁን። ዛፍ ከስሩ እንደሚነቀል የተነቀለ ይሁን። መሰዊያቸው ይፍረስ፣ ኪዳናቸው ይፍረስ። እግዚአብሔር ይህንን ህዝብ ከዚህ አይነት ርኩስ ኪዳን እንዲገላግል እንጸልያለን። ወንጌል እንመሰክራለን፣ እናፈርሳለን። ሟርትህን፣ ጥንቆላን፣ ድግምትህን እናፈርሳለን። ህዝባችን በድንቁርና እንዲኖር ያደረጋችሁትን ሁሉ ሜዳ ላይ እናሰጠዋለን። ድንቁርና ነው፣ መንፈሳዊ ድንቁርና። እንዳይድን ክርስቶስ እንዳይገባ ኑሮም እንዳይባረክ መተተኛና አስማተኛ መፈንጫ ነው ምድሩ። መፈንጫ ከየት ነው የሚመጣው? ከየት ነው የሚመጣው? ጥንቆላ የት ነው ምንጩ? የት ነው ምንጩ? ከላይ አይደል? ከሰሜን አንድ የሚፈሰው የጅብ ቆዳ ገፋፊ፣ ዶሮ ጠምዛዥ፣ አይጥ ገናዥ፣ መተተኛ፣ አስማተኛ፣ ሟርተኛ የት ነው ያለ? እየተያዘ የሚዋረደው በፖሊስ ጭምር እየተያዘ ቄሱ አይደለም? መኖክሲው አይደለም? መሪጌታው አይደለም? መስተፋቅር፣ መስተዋድድ፣ መስተአብድ፣ መስተጻርር እያለ ምድሪቱን የግልሙትና ምድር የጨቀየ የጥንቆላ ምድር ያደረጉ ጤነኛ ሰው በማሳበድ የሰው ሀብት በመመዝበር ሰላቢና እንደርቢ በመስራት እባብና ጉንዳን የሰው ቤት ውስጥ በመላክ በድግምት አጋንንት በመሳብ የሚሰራው ያ እዛ ያለው መንፈስ አይደል? ሰው ሲሞት እንደዚህ ልቤ ነው የሚቃጠለው። እግዚአብሔር ምስክሬ ነው። ሰው አይኑ በርቶለት ቢያውቅ ቢያይኖሮ እኔ ምጮሆ ጩኸት ይገባህ ነበር። እየተነገረው ማይሰማ ህዝብ እየተነገረው በቃ ደንዝዟል። ደግሞበታል። ደና በርጌታ ደግሞበታል። ደና ማን ነው አዚም ያደረገባችሁ አለ ጳውሎስ። ማን ነው አዚም ያደረገባችሁ? ለእውነት እንዳትታዘዙ ነው የሚለው። እሺ መጽሐፍ ቅዱስ ምን ይላል? እንደዚህ አይነት ነገሮችን ስናስተውል መዝሙረ ዳዊት 106ኛው መዝሙር ቁጥር 28 ላይ በብኤል ፌጎርም ተባበሩበት፣
የሙታንንም መስዋዕት በሉ የሚል ቃል እናገኛለን። የሙታን መስዋዕት ለሙታን የሚሰዋ መስዋዕት፣ ለሙታን መንፈስ የሚቀርብ መስዋዕት እግዚአብሔር ያፍርሰው። ተመልከት፣ ይህን ጥቅስ ተመልከት። ጆሮ ያለው ይስማ። ብራዘር ከኔ የሚጠበቀው እውነቱን እንደ ወንድም መንገር። ይሄ ህዝብ ያሳዝነኛል። ያሳደገን ህዝብ ነው። አገልግለነዋል። በተደጋጋሚ ሄደን አገልግለናል። ያረገጥንበት ምድር የለም። ባልገባን እንኳን ዘመን እውነተኛውን የክርስቶስን ወንጌል በመዝሙራችን በገባን መጠን በተረዳነው መጠን ዞረን አገልግለናል። የእግዚአብሔር ቃል ሚለውን ግን ስማ። አሁንም የምነግርህ እንድትድን በብኤል ፌጎርም ተባበሩበት የሙታንን መስዋዕት በሉ ይላል። ወንጌል ብትሰማ ምን ትሆናለህ? ኦርቶዶክሳውያን ምን ትሆናላችሁ? ቁጥር 35 ጀምሮ ስታነቡት ከአህዛብ ጋራ ተደባለቁ ስራቸውንም ተማሩ ይልና ለጣዖቶቻቸውም ተገዙ ወጥመድም ሆኑባቸው ነው የሚለው። ወጥመድ ሆኑባቸው፣ ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው። ይሄ መዝሙር 106 ላይ ያለ ቃል ነው። ኦኬ፣ እሱንም እዚህ ጋር ላምጣላችሁ። 106 28 ነው ይሄ። 35 ላይ ደግሞ ሄዳችሁ ስታነቡ ምን ይላል? 35 ላይ ሄዳችሁ ስታነቡ ወንዶች ልጆቻቸውና ሴቶች ልጆቻቸውን ለአጋንንት ሰው። የወንዶች ልጆቻቸውና የሴቶች ልጆቻቸውን ደም ለከነዓን ጣዖቶች የሰዋቸውን ንጹህ ደም አፈሰሱ፣ ምድርም በደም ረከሰች ይላል። በስራቸውም ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔር ቁጣ በሕዝቡ ላይ ነደደ፣ ርስቱንም ተጸየፈ። ወደ አሕዛብም እጅ አሳለፋቸው፣ የሚጠሏቸውም ገዟቸው። ጠላቶቻቸውም ግፍ አደረጉባቸው፣ ከእጃቸውም በታች ተዋረዱ። ብዙ ጊዜ አዳናቸው፣ ነገር ግን በምክራቸው አስመረሩት፣ በኃጢአታቸውም ተዋረዱ። እርሱ ግን ጩኸታቸውን በሰማ ጊዜ ጭንቃቸውን ተመለከተ ይላል። እስራኤል ተው የተባለውን ተቃራኒውን በማድረግ አልተውም በማለት በአመጽ ያደረገው ነገር ምን አይነት ቅጣት እንዳመጣበት መጽሐፍ ቅዱስ በግልጽ ያሳያል። ለአጋንንት ወንዶችና ሴቶች ልጆቻቸውን በመሰዋት እግዚአብሔርን እንዴት እንዳስቆጡት መጽሐፍ ቅዱስ ይናገራል። እነዚህ አማልክት መጽሐፍ ቅዱስ የማያውቃቸው እግዚአብሔርም የማያውቃቸው የአጋንንት ድብቅ ሴራ ማስፈጸሚያ ናቸው። በምንም ስም ይጠሩ ከጀርባው ያለው የአጋንንት አምልኮ ነው። በምንም ስም ይጠራ በምንም ስም ይጠራ ከጀርባው ያለው የአጋንንት አምልኮ ነው። ይሄን በምን እናረጋግጣለን? እንደዚህ በምናያቸው የእግዚአብሔር ቃል ሐሳቦች የአሕዛብ አማልክት ሁሉ አጋንንት ናቸው። ከእግዚአብሔር ውጪ የሆኑት ሁሉ ምንድናቸው? አጋንንት ናቸው። እግዚአብሔር ካልሆነ በዓል ብለህ ስትሄድ እግዚአብሔር ካልሆነ የምታመልከው እሱም በእውነትና በጽድቅ እግዚአብሔርንም ስታመልክ በእውነት በመንፈስ መሆን አለበት። ነገር ግን ከእግዚአብሔር ውጪ ደግሞ ሆኖ በሴቶችና በወንዶች ሙታን ስም የተሰየመ በሰማይ መላእክት በምድር ፍጥረታት ስም በጨረቃ በፀሐይ ስም በፈለገው ፍጡር ስም የሚደረግ ኮሚትመንት ሴሌብሬሽን በመንፈስ ዓለም ላይ እናያቸዋለን ይባርኩናል ለምትሏቸው አማልክት የምታቀርቡት ዴዲኬሽን በሙሉ የአጋንንት አምልኮ ነው። እንዲህ ይላል የእግዚአብሔር ቃል መዝሙር 96 ቁጥር 5 የአሕዛብ አማልክት ሁሉ አጋንንት ናቸው ይልና እግዚአብሔር ግን ሰማያትን ሰራ ይላል። እግዚአብሔር ምንን ሰራ ይላል? ሰማያትን ሰራ ይላል። አየው፣ እዚህ ጋር ላምጣላችሁ፣ ተመልከት። አልጨረስኩም። የክርስቶስ ሰምራ ጉዳይ ገና መነግራችሁ ጉዳይ አለ።
አሁን የቆምነው በባህር ውስጥ ገብታ ተዘቅዝቃ ጸለየች የአሳምን መመላለሻ ሃይዌይ ሆነች የሚለው ሐሳብ ላይ ነው የቆምነው። ገና የሚነሱ ነገሮች አሉ፣ ምነግራችሁ ሌሎች ጉዳዮች አሉ። አሁን ይሄ ከዚህ በምንም አይነት ስም ከሚጠሩ አማልክት ጀርባ በሴቶች በወንዶች ስም የሞቱ ሰዎችን አጽማቸውን ተሸክሞ በመውጣት አሁን የስባራ አጽሙ ለተክለ ሃይማኖት የሚባለው ይሄ ግንቦት 12 ግንቦት 11 ያው የክርስቶስ ሰምራ 13 እነዚህ በዓላት ደም የለመዱ ናቸው። የሙት መንፈስ የሰለጠነበት ኦኬ። አጽማቸው የመቃብር አፈር ይጠጣል፣ ተበጥብጡ ይቀቡታል። የመቃብር አፈር ሰዎች ይቀባሉ። የረከሰ ነገር ነው። ኦኬ። አጽም ተሸክሞ ይወጣሉ። አሁንማ አጽም መድረክ ላይ ሁሉ ይዘው መቆም ጀምረዋል። የማይበሰብስ አጽም ብለው ተሸክሞ ልክ ይሄንን እንጨቱን ይዞ እንደሚወጣው አጽም ቀጥ ያለ አጽም ይዞ መውጣትና ሰው ፊት ማቆም ጀምረዋል። አሳይቻቸዋለሁ ከዚህ በፊት። ከነዚህ ጀርባ ያሉት አጋንንት እንደሆኑ አሁን እየነገርኩ ያለሁት እንጂ የክርስቶስ ሰምራን ጉዳይ እንቀጥላለን። አሁን ከዚህ ሞት ከዚህ በዓል ምናምን ጀርባ ያለው አጋንንት ነው እያልኩን የአሕዛብ አማልክት ሁሉ አጋንንት ናቸው። በቃ ምንም ከከሌ የለም። እግዚአብሔር ካልሆነ አጋንንት ነው የሚሆነው ማለት ነው። በቃ አጋንንት ነው። እግዚአብሔር ግን ሰማያትን ሰራ። ይሲ ሰማይን የሰራ እግዚአብሔር እያለ በክርስቶስ ሰምራ ስም በየዓመቱ እንዲህ አይነት ነገር ይከሰታል። 2 ሰው ወይ 3 ሰው ይሞታል። እንዲህ ደግሞ ረጅም ዓመት ጠብቆ የሚያልቅ ሕዝብ አለ። ባይዘወይ ይሄንን ልንገር ስማ፣ ከ12 ዓመት በፊት the same situation the same place እዚሁ ባህር ዳር ሐይቁ ላይ ከ12 ዓመት በፊት እንደዚሁ በክርስቶስ ሰምራ በዓል ጊዜ ሕዝብ አልቋል። ስማ፣ ይሄ ራሱን እየደገመ የሚደረግ የአጋንንቱ ዓለም ስውር ደባ ህዝቡ አይገባውም እንጂ ሳይክል እየሰራ ነው የሚሄደው። ከ12 ዓመት በፊት ግንቦት 12 ጆሮን ከፍተ ስማ፣ ግንቦት 12 ከ12 ዓመት በፊት እዚሁ ቦታ ላይ ጀልባ ሙሉ ህዝብ አልቋል። ባህር ዳር ጣና ሐይቅ ላይ ዝም ብሎ ነው ይሄ 12 ተጠብቆ ለምንድን አጋንንት በቁጥር ይሰራል። ባይዘይ በቁጥር ይሰራል፣ በልክ ይሰራል። የሆነ ነገር አመቻችቶ ይሰራል። የሆነ ነገር አመቻችቶ በቃ ከዛ ሳይክል ያደርገዋል፣ ኖርማል ያደርገዋል። ሰዎች እንደ ኖርማል እንዲቆጥሩት ያለማምዳቸዋል። ለምን? የአሕዛብ አማልክት ሁሉ አጋንንት ናቸው። ከዚህ ጀርባ ያለው ይሄ መንፈስ ነው። የሚሳደብ አለ። የዚህ መንፈስ ተጠቂ ነው። ወጋው በጌታ በኢየሱስ ስራችሁ ይፍረስ። ተራጋሚ መንፈስ 12 ዓመት በፊት the same thing happen አድርጓል ነው እያልኩ ያለሁት። ስማ፣ ስለዚህ እግዚአብሔር ሰማያትን ሰርቷል። ሰማይን የሰራው እግዚአብሔር እያለ እግዚአብሔር የፈጠራቸው ፍጡራን የሰው ጉሮሮ ውስጥ ፍም እየጎሰሩ ሲገሉ የኖሩ ገዳም ገብተው ውሃ ውስጥ ገብተው ጸደቁ የተባሉ ሰዎችን መጠሪያ በማድረግ አጋንንትን ነው እያስመለኩ ያሉት። ሰው እግዚአብሔርን ከሆነ የሚያመልከው በምንም አይነት ስም መሰብሰብ የለበትም። የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ክርስትና ከሆነ ይሄ ነው። this is the principle። ተሰሎንቄ ምዕራፍ 3 ላይ ቁጥር 17 ላይ ቆላሲስ ምዕራፍ 3 ቁጥር 17 ላይ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ነው የሚለው። በኢየሱስ አንዴ እስቲ ቼክ ላድርግ። ድምፁ በደንብ እየተሰማረ አንዳንዶች ሊረብሹ ይፈልጋሉ። On edit ready in 5 chef thanks to my Riverside AI sidekicks ይሰማል አይደለ? ድምጼ በትክክል
ጥሩ ይሰማል አይደል ድምጼ በትክክል እሺ ስለዚህ ይሄ ከአማልክቱ ጀርባ የሚሰራው አጋንንት ነው የሚለውን ሐሳብ እንድትይዙልኝ ነው የፈለኩት አንደኛው እሱ ነው ሌላ ጥቅስ ላምጣላችሁ እግዚአብሔር ላልሆኑ አጋንንት የሚል ቃል አለ በጣም በጥንቃቄ እንድታዩት ፈልጋለሁ ይሄን ቃል ምንድነው የሚለው እግዚአብሔር ላልሆኑ አጋንንት የሚል ቃል አለ እግዚአብሔር ያልሆኑ ነገር ግን የሚመለኩ ነገሮች ምንድናቸው አጋንንት ናቸው በሰዎች ማደር የሚፈልጉ አዮ የእግዚአብሔር የሆነ ነገር መቀራመት የሚፈልጉ የእግዚአብሔርን መንግስት የሚቃወሙ ሰይጣን ሲወድቅ አብረውት ይወደቁ ጋኔን ለአንድ ነው አጋንንት ለብዙ ነው እነዚህ ዲመንስ እየተባሉ የሚጠሩት በአማልክት ስም በአምልኮ ስም ሰዎችን በማስፈራራት ትርክቶችን በማዘጋጀት ተረተረት የእግዚአብሔርን ወንጌል የሚቃወም ተረተረት በማዘጋጀት መጽሐፍ በማጻፍ ድርሰት በመድረስ እንዲህ በማድረግ የሰዎችን አይምሮ ብሬን ዋሽ በማድረግ የሚሰሩ ናቸው ለነዚህ ደግሞ ጥንትም ሰዎች ተታለው ሲሰግዱ እናያለን አሁንም ህዝባችን ባለማወቅ ቄሶቹ ግን እያወቁ ላምጣልህ የእግዚአብሔር ቃል ምን እንደሚል ተመልከቱ ዘዳግም ምዕራፍ 32 ላይ እንዲህ ይላል ምዕራፍ 32 ዘዳግም ምዕራፍ 32 ይሄንን ጥቅስ ተመልከቱልኝ እግዚአብሔር ላልሆኑ አጋንንት ዘዳግም ምዕራፍ 32 ቁጥር 17 እግዚአብሔር ላልሆኑ አጋንንት ለማያውቋቸውም አማልክት በቅርብ ጊዜ ለተነሱ ለአዲሶች ድሮ ይታወቃሉ አይታወቁ አርሴማ ድሮ ትታወቃለች አታውቅ 13ኛው መቶ ክፍለ ዘመን በኋላ የነቀዛ አሰራር ነው ይገባው በዘራ ያዕቆብ ዘመነ መንግስት የተጀመሩ ናቸው እነዚህ አብዛኛዎቹ ከጀርባው ምንድነው ያጋንንት አምልኮ ነው እግዚአብሔር ላልሆኑ አጋንንት እግዚአብሔር ካልሆነ እዛ ስፍራ ላይ የጌታ ኢየሱስ ክርስቶስ ስም ተጠርቶ በመስቀል ላይ ሰራልን ውለታ ሞቱና ትንሳኤው ታውጆና ተሰብኮ ሰዎች ኢየሱስ ክርስቶስን በማመን እንደሚድኑ ትክክለኛውን የመጽሐፍ ቅዱስ አስተምሮ በመንገር ሰዎችን ለንስሐ ማይጋብዝ ከሆነ ይሄ በዓል ለማን ዴዲኬት የተደረገ ነው ለአጋንንት ነው ለአጋንንት እግዚአብሔር ላልሆኑ አጋንንት ከዛስ ለማያውቋቸውም አማልክት አብዛኛው ዝባክ ራሱ አሁን ምን ነገረው ነገር እውነት አይመስለው መጽሐፍ ስለማያነብ ራሱ እጁ ላይ ያለውን መጽሐፍ እንኳን አያነብ ገድለ ክርስቶስ ሰምራ ላይ ያለውን ዲስኩርና ተረተረት አያውቀው በሱቲ ጠቅልለው ያሳልሙታል እንጂ ውስጡ ምን እንዳለ አያውቀው አሁን 12 ዓመት አንድ ሰው ውሃ ውስጥ ወንድሜ አንድ ቀን ውሃ ውስጥ በጣም በዛ ቢባል 3 ቀን ውሃ ውስጥ ከቆየ ይበጣጣሳል አለቀ ነፍስ ምንም ሊኖር አይችልም ምንም ነፍስ ሊኖር አይችልም 12 ዓመት ሴትየዋ ተዘግዝቃ በሰውነቷ ውስጥ አሳያል ከ12 ዓመት በኋላ እንደ ዞምቢ ከውሃ ውስጥ ወጣች ስትባል እንዴት ነው የምታምነው ቆይ ምን አይነት ጨለማ ምን አይነት አዚም ነው ያደረጉብህ ምን አይነት አዚም አታቃትም እኮ ይወል ታቃት ታሪኳ ግን ተጽፏል ሰው አነብም የክርስቶስ ሰምራንም ታሪክ መስማት አይፈልግም ወንጌልን መስማት አይፈልግም እኔ ስነግረውማ በቃ እንትኑ ነው ዛሩ ነው የሚነሳው እኔ ስነግረው በቃ አዚሙ እንትኑ ይነሳል በቃ ይንቀሳቀሳል ጅማቱ የተጻፈውን እኮ ነው እየነገርኩ ያለሁት አንተም እጅ ላይ ያለውን እየነገርኩ ነው መጽሐፍ ቅዱስንም እየነገርኩ ነው እኩል ስለዚህ ክርስቶስ ሰምራ ማን እንደሆነች ከማወቅ ይጀምራል ታሪኳን
ፍም አጉራሽ እንደሆነች ከውሃ ውስጥ የሆነ ሰውዬ የተበሳሳች ሴትዮ ከ12 ዓመት በኋላ ወጣች ይላል። ወደ ታሪኩ ልመለስ ነው። ወጣች ከውሃ ውስጥ ሽኩክ ብላ ወጣ። ከዚህ ውሃ ውስጥ ያልወጣ ነገር ንገረኝ። ብዙ እኮ ነገር ነው የወጣው። ይኸውልህ ከዚህ ውሃ ውስጥ ባህረ አልቅም የሚባል አጋንንት ወጥቶ ተክለ ሃይማኖት ይዞ ገርዞ ምናምን አጠመቀው የተባለው እኮ ከዚህ ውሃ ውስጥ ነው የወጣው። ቆሌ ወጋይ ቆሌ መንፈስ ከነዚህ ሰዎች ጋር ግንኙነት አላቸው አጋንንቱ። ተክለ ሃይማኖት ያዘውና አጠመቀው፣ አማተበበት፣ አጠመቀው፣ ገረዘው ይላል። ወይኔ ኢትዮጵያ ሕዝብ እኮ በእግዚአብሔር ትም ብሎ አንድ እስቲ በርጩማ ላይ ቁጭ ብለህ አንድ 30 ደቂቃ አሰላስል ውስጥ ወንድም የሚነገረን ነገር ኦርቶዶክስ ይዋሸችን ውሸት ትንሽ በር ላይ ፀሐይ ላይ ጋቢህን ለብሰ በርጩማ ላይ ቁጭ ብለህ አስብበት። ይሄ ከወገብ በታች አሳ የሆኑ ሴቶች ፊልም ላይ ምናምን ሲወጡ አይታል። ምን ነው የሚባሉት? እስቲ ስማቸውን ጻፉልኝ። ክርስቶስ ሰምራ ከ12 ዓመት ቆይታ በኋላ ዴርቶ ጋዳ በለን። ይሄንን ዴርቶ ጋዳ እኮ ሰው ገዝቶ አንብቧል እኮ ኢስማይካ ነው የሚባለው። የኢስማይካን መጽሐፍ እኮ አንብበናል። ድርሰት ነው እሱ፣ ድርሰት ነው። ኢትስ ኦኬ ፊክሽን ነው ብለን ተስማምተን ኢንጆይ አድርገናል። ራማቶ ሃራ ይወላ መጣው። መርሜድ ይባላሉ እነዚህ ውሃ ውስጥ የሚኖሩ ወጣ ሲሉ እግር የላቸውም። አሳ ከስራ አሳ ታታታታታ ያረገ ይተመጣል። ወጋው የመርሜድ መንፈስ እንዴ! 12 ዓመት በኋላ ሰው ከውሃ ውስጥ ወጥቶ ሲመጣ ትሮጣለህ እንጂ አትሄድም ተመልሰ ወደዛ። እየተነገረ እኮ ነው እየሄድክ ያለው ወደ ውሃ ውስጥ። የመንፈስ አሰራር እኮ ነው፣ የጨለማው አሰራር እኮ ነው። ዞምቢ በቃ ፍትልትሉ የወጣ ያሳ መመለለሻ የሆነ አካል ከ12 ዓመት በኋላ ግማሽ ጸጉር ተነቃቅሎ የተወሰነ ጸጉር ቀርታ ላጥ እያለች ብትመጣ አሁን ክርስቶስ ሰምራ በዓሉ ላይ በዚህ አይነት መገለጥ ብትመጣ የሚቆም ሰው አለ? ስስቅ አይወዱም። ይቅርታ እሺ። እኔ እኮ ስስለው እኮ ነው የሚያስቀኝ። አሁን በዛ አስከለተን አንድ ቀን በመጣችበት እንደውም ጸልያን አቤት መጸለይ አለብን። በዚህ ሁኔታ ክርስቶስ ሰምራ አንዴ በመገለጥ በዓሉ ላይ ባህር ተሻግሮ ሄዶ ቆሞ እያከበረ እያለ መርሜድ ታታታታ እያለች መጣ። ይሄ ተበሳሳ አካሏን ይዛ ምናምን አንዴ ብትገለጥ አስበዋል። አንዳንዱን ዛፍ ላይ ታገኙዋል። እንጨቱን ታቦቱን ተሸከምን ከሚለው ቄስ ጀምሮ ጣራ ላይ ነው የምታገኘው። ሰውን ሁሉ ጣራ፣ ግድግዳ ላይ እንደ ስፓይደርማን ግማሹ ውሃ ውስጥ ነው እየተንደረደረ የሚወርድ። እንዴ በመጽሐፍ ሲሆን ታምናለህ እንዴ? በመጽሐፍ ሲሆን በእውን ብትመጣ አሁን አንተ ልትቆም ነው? ወንድ የለ ሴት የለ፣ ነጠላ ወደዚያ ሲሊፐር ወደዚህ
በሙሉ ጀልባ ራሱ አይፈልግም ውሃው ሲገባ ስል ዋና ማይችለው ሁሉ ዋና ሊጀምር ይችላል። ከዛን ቀን ጀምሮ ጀመርኩኝ ብሎ ሊቀጥል ይችላል። በቃ በህልም ነው የምትመጣው ከዚህ ቀን ጀምሮ። አቤት ተረት ጨረሰ ጎዛች የተረት ኒውክሌር አረ ሆዴ የተረት ኒውክሌር ይቀምማሉ ስለ ቄስ ነፍሱ ይማራል። ህዝቡ እንደውም እኔ በየዋህነት ሳያውቅ ስለሆነ የሚያደርገው የሆነ ጊዜ ላይ ምረት ይቀበላል። ቄሶቹ እኮ አንተ ተንኮላቸው እኮ ተንኮል እንዳይመስል በህልም ነው የምትመጣው ከዚህ ቀን ጀምሮ ከውሃ እየወጣች 12 ዓመት በኋላ ከዛ መጣ ሰዎቹን ማናገር ከዛ ሳትለኝ ከዛ በኋላ የሽንኩርቱ ጉዳይ መጣ። ነጭ ሽንኩርት ከ12 ዓመት የባህር ውስጥ ቆይታ በኋላ በነገራችን ላይ ይሄ በጥንቆላው ዓለም የሚነገሩ ነገሮች አሉ። I want to tell you this ይሄ እንደ ሌጀንድ ምን ሰማው እንደ አፈ ታሪክ ምናምን ምን ሰማው ውሃ ውስጥ ከነነፍሳቸው ይገባሉ። አሁን ስለዚህ ደብረ ዘይት ውስጥ ስላለ ሐይቅ ቢሾፍቱ ሐይቅ ብዙ የሚነገሩ ኮንስፓይሬሲ ቲዮሪ ተብለው የሚነገሩ ነገሮች አሉ። ደግሞ የዳኑ ሰዎች ያወጡ ያሉት ሚስጥር አለ። ቀጥታ ውሃ ውስጥ የሚገቡ ሰዎች አሉ። ይሄ ደግሞ የጠለቀው ያጋንንቱ አሰራር አደገኛው የዚህኛው ፊዚካሊ ሚያሳ መጫወቻ ሆነች ነው የሚለው ይሄ ክርስቶስ ሰምራ ታሪክ ውስጥ ዞምቢ ነው የወጣው ከውሃ ውስጥ ዞምቢ ነው የወጣው። ስኬለተን ምናምን ነገር አለ የሚያስፈራ እንደዛ ማለት። አሁን ንግሱ ላይ ኢንቫይት አድርገዋት በትመጣ የሚቀር ህዝብ የለም እና ወደ ነጭ ሽንኩርት ደግሞ ተመለሰች። ነጭ ሽንኩርት በላለች ለጤና ነጭ ሽንኩርት እየበላች አንድ ቀን ወደ ውስጥ ትገባና የማርያም ስዕል ጋር መጠጋት። የማርያም ስዕል ጋር ስትጠጋ የማርያም ስዕል እንዲህ ብላ ነበር አይደለ? እንደዚህ እጇን እንደዚህ አድርጋ አይደለ? ስዕሉ ላይ የምታዩት እንደዚህ አድርጋ እጇን ብድግ አድርጋ እንደዚህ አላለች። ደከመኝ አፍንጫዋን ይዛ የበላሹ ሽንኩርት አላስቀምጣልኝ ዙር በይ። የማርያም ስዕል ማለት የማርያም ስዕል የክርስቶስ ሰምራ አፉ አላስጠጋላታ። እዚሁ እኮ የገድሏ ላይ እኮ ያለ ታሪክ እኮ ነው የምነግርህ ብራዘር። ምን ልርዳ እንግዲህ እራሳችሁ የጻፋችሁት ማለት እንዲህ ብላ ዞር በይ ውጭ አለች። አስበዋል። ውሸታቸው አንሊሚትድ ነው። እዚህ አሁን አሜሪካ አንሊሚትድ የሚባል ዲል አለ። የስልክ ኢንተርኔት አንሊሚትድ ይባላል። ውሸታቸው አንሊሚትድ ነው። ልክ የሌለው ማለት ሊሚት የሌለው ማለት ነው። ኦኬ ከፈለጉ አንድን ሰው ውሃ ውስጥ 12 ዓመት አቆይተውት በትርክታቸው ከውሃ ውስጥ ማውጣት ይችላሉ። ሲፈልጉ ፎቶን
ማናገር ይችላሉ። ሲፈልጉ እንጨቱን ታቦት የሚሉትን ነገር ተናገራ አፈወጡ አሰርቀኝ ይሉሃል። ከፈለጉ ሳሙኤል የሚባለው አባ ሳሙኤል ዘዋልድባ አንዳንዴ አንበሳ ላይ አንዳንዴ ነብር ላይ ጋልባል ይለዋል። ወጋው የጅብ ጋላቢ አንበሳ ጋላቢ መንፈስ የተወጋዩ ጅብ ይጋልባል። ሊትራሊ ጅብ እየጋለበ ፎቶውን ታያለ። አንበሳ እየጋለበ እንስሳት ደግሞ አያጡም። ይሄ የዱር አራዊት አያጡም። በቀኝና በግራ የሆነ አንበሳ የሆነ ነብር ምናምን ያስቀምጡላችሁ። ይውሸታቸው ምን የለውም፣ ሊሚት የለውም። በቃ ስዕሏ ሂጅልኝ ዞር በልኝ አለቻት። በኋላ ወጣች ክርስቶስ ሰምራ አንድ ዲያቆን አገኘችና ማርያም የነጭ ሽንኩርት ሽታ አትወድም፣ ስለዚህ ከዚህ ቀን ጀምሮ ወደ ቤተ መቅደስ ስትገቡ ነጭ ሽንኩርት በልታችሁ እንዳትመጡ ብላ ስርዓት ቀረጸች እያለ ይቀጥላል። እነዚህን ሁሉ ይጠቀልልና መጽሐፍ ቅዱስ እግዚአብሔር ላልሆኑ አጋንንት ነው የሚለው። በምንም ዘመን ይነሳ፣ የትኛውም ስፍራ ላይ ይቀመጥ፣ አምልኮ በማንም ይጀመር፣ 1000 ዓመት ያስቆጥር፣ 100 ዓመት ይሁን፣ በየትኛውም ሰው ይጀመር፣ የአጋንንት አምልኮ አለቀ። ገድሉ እናንተ የጻፋችሁት ነው። እሱን እየነገርኩ አንድም ሳላስቀር እነግርሃለሁ ገና ወደፊት። መጽሐፍ ቅዱስ ደግሞ የሚለው ይሄው በቅርብ ጊዜ ለተነሱ ለአዲሶች አባቶቻቸውም ላልፈሯቸው አማልክት ሰው ስለዚህ እየተሰዋ ያለው ህዝብ እየተገበረ ያለው ለነዚህ መናፍስት ነው። ለነዚህ መናፍስት የሙታንን መስዋዕት በሉ የሚለው እንዳትረሱ። 106 ቁጥር 28 ላይ ያለው እነዚህ የምሰጣችሁን ጥቅሶች በደንብ አድርጋችሁ እንድትይዟቸው ፈልጋለሁ። ዘዳግም 32 ቁጥር 17 ነው ያዙ። መዝሙር 96 ቁጥር 5 ነው ያዙ። መዝሙር 106 ቁጥር 37 ነው ያዙ። ኦኬ ሌላው እዚህ ውሃው ውስጥ ከውሃው ጋር በተገናኘ በዚህ በማቴዎስ ወንጌል ምዕራፍ 8 ላይ ተጽፎ እንደምናገኘው አጋንንቱ ወደ እሪያዎች ወደ አሳማዎቹ ገቡ። ይሄ ሌጊዮን በመቃብር ስፍራ ይኖር የነበረው ሰውዬ ከሱ ውስጥ የወጡት አጋንንት ወዴት ገቡ ነው የሚለው? ወደ እሪያዎቹ እንድንገባ ፍቀድልን ብለው ጌታ ኢየሱስን ለመኑት። ፈቀደላቸው። አጋንንቱ በሙሉ ወጥተው እነዛ አሳማዎች ውስጥ ገቡ። አሳማዎቹ ደግሞ ተንደርድረው ወደ ውሃ ውስጥ ገቡ ይላል። ወደ ውሃ ውስጥ ገቡ፣ ወደ ጥልቁ ወረዱ ይላል። አዮ ማቴዎስ 8 ቁጥር 8 ላይ አንብቡት። ወደ ውሃ ውስጥ ነው አንደርድሮ የከተታቸው። እኔ አዋሳ አድጌያለሁ። አዋሳ ሐይቅ በጣም ብዙ ሰው ሲሞት ሰምተናል። በጣም ትልልቅ ዋናተኞች ሞተዋል። እያመቱ የሚበላው እዛ ውስጥ ያለ። በነገራችን ላይ በውሆች ውስጥ የሚሰሩ መናፍስት አሉ። በውሆች ውስጥ ከባህር በታች የሚሰሩ መናፍስት አሉ። ኦኬ በአየር ላይ የሚሰሩ አሉ። በምድር ላይ የሚሰሩ አሉ። እና ውሃ ውስጥ ወደ ጥልቁ ወረዱ የሚል ቃል ነው የምታየው። ያገኘውን ይዞ ፊዚካሊ ያገኘውን ይዞ ወደ ታች የሚዘቅጥ መንፈስ፣ የሚገባ መንፈስ።
በነ አርሴማ ስም በነ ክርስቶስ ሰምራ ስም በሴት አማልክት ስም የሚሰሩ መናፍስት ህዝባችንን እየጨረሱ ነው። እያለቀ ነው። ኦኬ ከዚህ ውስጥ ውጡ። ንስሐ ግቡ፣ ጌታን ተቀበሉ። የሚጠቅማችሁን ነው የምነግራችሁ። ኢየሱስ ህይወት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ረፍት ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ እንኳን ኖረ፣ የእግዚአብሔር ቃል እንኳን ኖረ። ምንነጋገር ሪፈር ምናደርገው ምን ጠቅሰው ነገር አለ? የነሱ ተረት ብቻ ሆኖ ቢሆን ኖሮ እኮ እኛም እኮ እንደነሱ ነበር ምናምን። ጌታ ግን ከዚህ ጨለማ ውስጥ አወጣ። የድንቁርና ጥግ የሆነ ተረት እየሰሙ ከመጃጃል ውስጥ አወጣ። ነፃ ውጣ። ከዚህ አይነት ዲስኩር ውስጥ ውጣ። አይጠቅምህም፣ አይረባህም። እንዴት እንደሚዘገንን እኮ አንተ ሲገባህማ በቃ ሲገባ በጣም ከባድ። ሌላው በእነዚህ አማልክት ስም እርድ ይታረዳል፣ መስዋዕት ይቀርባል፣ ይበላል። ለሙታን የተሰዋ የሚለው እሱን ቅድም ያቀረብኩላችሁ ጥቅስ መዝሙር 106 ቁጥር 28 ላይ ያለው በቤልፌጎርም ተባበሩት የሙታን መስዋዕት በሉ የሚል ሐሳብ አንስቻለሁ። ይሄ በሙታን ስም የሚደረግ ለሙት መንፈስ የሚደረግ ዴዲኬሽን መስዋዕት አደገኛ ነገር ነው ወንድሜ። እነዚህ ሰዎች ሞተዋል፣ የሆነ ጊዜ ላይ ኖረው ሞቱ ተብሏል። በሙታን መንፈስና ስም ነው አሁን ይሄ ሁሉ ነገር እየተደረገ ያለ። ሰው ባህር ውስጥ እየገባ የሚያልቀው ይሄንን ከአዲስ ኪዳን ኮንሰፕት ጋር ላይ ያይዝላችሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ቁጥር 20 እና ቁጥር 21 አንብቡ። አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰው እላለሁ፣ ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም እያለ ይናገራል። አሕዛብ የሚሰውት ለአጋንንት። አሁን በዚህ ዘመን በነገራችን ላይ ለእግዚአብሔርም የሚቀርብ የእንስሳ መስዋዕት የለም። በኢየሱስ ደም ተተክቷል። አዲስ ኪዳን ዘመን ነው። ኒው ቴስተመንት ኢራ ነው። የኢየሱስ ክርስቶስ ስጋ በማቅረብ አንድ ጊዜ ተቀድሰናል ነው የሚለው። ደሙን ወደ ሰማያዊቱ መቅደስ ይዞ ገባ ይላል። በቃ በክርስቶስ ደም ታጥበናል፣ ነጽተናል፣ ተቀድሰናል። አሁን በዚህ ዘመን የማንም ደም አያስፈልግም። አጋንንት ግን እስቲል የሰዎችን ደም የሰዎችን ነፍስ እየተገበረለት የሚኖረው በሞቱ ሰዎች ስም በሚሰራ የአምልኮ ተግባር ነው። ስለዚህ ለነዚህ የተሰዋውን እንዳትበሉ ይላል ጳውሎስ። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ስለዚህ ህዝባችን እንዲሰማ እንዲያውቅ እንፈልጋለን። ኢየሱስ ያድናል። ኢየሱስ ጌታ ነው፣ እረፍት ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ይሄ እረፍት ማለት ኢየሱስ። ከብዶሃል ሸክም፣ ወደ ኢየሱስ። ብዙ አማልክትን በማምለክ ስልችት ብሏል፣ ወደ ኢየሱስ። አንድ አዳኝ፣ አንድ ወዳጅ፣ አንድ መፍትሄ በመስቀል ላይ የተሰዋልህ ኢየሱስ አለ። ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ይሄን መልእክት የምትሰሙ እኔ ቄስ ሆኜ ስጮህ ኖሬያለሁ እንጂ ለኔ ያልጠቀመኝ ነገር ላንተ አይጠቅምም። ለኔ ሲሸከመው ምንም ያረባኝ እንጨት ላንተ አይጠቅምም። አይጠቅምህም፣ አይረባህም። ውጣ፣ ንስሐ ግባ፣ ጌታን ተቀበል። ከዛ በኋላ ከክርስቶስ ጋር መኖር ትችላለህ። በቃ ድል እየነሳ መኖር ትችላለህ። የማንም እገዛ ሳያስፈልግ በቃ ዛሬ ጥሪ ያቀርባሉ። ንስሐ ግቡ፣ ጌታን ተቀበሉ። በየጊዜው አሁን ባለፈው ትዝ የሚላችሁ ከሆነ የመስቀል ደመራ በዓል ተብሎ መስቀል ላይ ሰቅለው ያቃጠሉ ያነደዱ አንዱ ልጅ እሱ መስቀሉን አወርዳለሁ ብሎ ተለብልቦ እዛው ሞተ። እዛው የእሳት መስዋዕት አድርገው አቀረቡት እዛው።
አሳይቻችኋለሁ። ባለፈው ታቦት ወጣ ተብሎ አሁን በቅርብ ከወራት በፊት በኤሌክትሪክ ምሰሶ ምናምን ነገር ተባለና ወደ 6 ሰው አለቀ። እነዚህ አማልክት በወጡ ቁጥር የሚያልቅ ህዝብ አለ። ይሄ ዝም ብዬ የምናገረው ነገር አይደለም፣ ኤቪደንስ። በእነዚህ አማልክት ስም ነፍሳት ይገበራሉ። ቁልቢ ገብርኤል ኤቭሪ ይር እኮ ነው ማለት ይሞታል ሰው ይሞታል። ስለዚህ ከእንደዚህ አይነት ረቂቅ የሆነ ያጋንንት አምልኮና አሰራር ውስጥ ህዝባችን ነፃ እንዲወጣ ጥሪ ያቀርባሉ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ብቸኛ ስም ኢየሱስ ነው። ሽባ የተረተረ ስም፣ ለምጻም ያነጻ ስም፣ ጎባጣ ያቀና ስም፣ እውር ያበራ ስም፣ አንካሳ የፈወሰ ስም፣ ሙታንን የሚያስነሳ ስም፣ የዳንበት የምንድንበት ስም ኢየሱስ። አርሴማ አታድንም። ክርስቶስ ሰምራ እንኳን አንተን ራሷን አታድንም። ተክለ ሃይማኖት እንኳን አንተ ራሱን አያድንም። የትኛውም ባለታቦት ራሱን አያድንም እንኳን አንተ። የሚሻለው ራሱን ስላንተ አሳልፎ ሰጥቶ ነፍሱን ስላንተና ስለኔ ስላንቺ ስለ ዓለም ሁሉ አሳልፎ ሰጥቶ ያዳነንን የተቤዠንን ጌታ ኢየሱስን በልባችን አምነን በአፋችን በመመስከር የዘላለምን ሕይወት መውረስ ይሻለናል። መዳን በኢየሱስ እምነግርህ ስለ ሰማያዊ ጉዳይ ስለ መዳን ነው፣ ስለ ዘላለም ሕይወት። እዚህ ዓለም ላይ የምታዩት ነገር በሙሉ የሚያልፍ ነው፣ የሚጠፋ። ነፍስህ ግን በእግዚአብሔር ዘንድ እንድትኖር ለዘላለም አንተ ሕያው ሆነህ እንድትኖር ከሙታን በመነሳት ቀዳሚ እንድትሆን በጻድቃን ትንሣኤ እንድትነሳ ጌታን ተቀበል ነው። እንዲህ አይነት የተዋረደ ተረት ውስጥ እየኖርክ እግዚአብሔር በምንም ታምር ሊምርህ አይችልም። ኢየሱስን ሳትቀበል በምንም ታምር ልትድን አትችልም። በቃ እርግጠኛው ነው የምነግርህ። በቃ በሃይማኖት አይዳንም፣ በሪሊጂን አይዳንም። ኢየሱስን በማመን በልብ አምኖ በአፍ በመመስከር ግን ይዳናል። ስለዚህ አንድ ቁጥር ጻፉልኝ፣ ጌታን መቀበል የምትፈልጉ ስማችሁን ይጻፉልኝ። ስማችሁን ይዤ ጸልዬ እናበቃለን። እሺ፣ መሰረት ዳንኤል በጣም ከባድ ነው ወገኖቼ። ጌታን ሳያውቅ ሰው ሲሞት እናዝናለን። ተመስገን ባይታ ተመስገን። ዋው በጣም ብዙ ህዝብ ነው ማለት ነው። በጣም ብዙ ሰው ነው የሞተው። ቁጥሩን አላወቅኩም ነበር እስካሁን እኔ። ባህር ዳር ነው። አዎ ባህር ዳር ላይ ነው። ጣና ሐይቅ ላይ ወደ ገዳሙ በጀልባ ተጭነው እየሄዱ በዓል ለማክበር ሙሉ በሙሉ ጀልባው ላይ የነበረ ህዝብ ነው ማለት ነው ያለቀው። ስለዚህ 80 ሰው ደርሷል ነው የምትለኝ። ቁጥሩ ሊጨምር ይችላል ማለት ነው በጌታ በኢየሱስ። እሺ፣ አዲሱ አጋሞ እንኳን ደህና መጣ። እግዚአብሔር ህዝባችንን ይድረስለት በእውነት። ይሄ ህዝብ እኮ አለቀ ባካችሁ። ይሄ ግንቦት ወርማ እኔ እኮ ነገርኳችሁ ባለፈውም እኮ በጣም ያዘንኩት ለግንቦት ወርና ለጳጉሜ ወር ጴንጤ ሳይቀር ተከራካሪ ሆኖ መጥቶ እኔን ሲቃወመኝ ነበር። ምን አይነት የነቀዘ አእምሮ እንደሆነ ማመን ነው የሚያቅተኝ። ውሸት እንደተነገረ አርጎ ስንት ነገር ሲናገር ነው። በአደባባይ የተቃወሙኝ ጴንጤዎች እንዴት እንዲህ ይባላል ያሉ። ይኸው ተመልከት እየሆነ ያለው the same thing። ጳጉሜና
ከዚህ ወር የሚሆኑ ነገሮች አሉ። በተለይ ከሃይማኖተኞች ጋር በተገናኘ ደግሞ ብዙ ነገር ነው የሚፈጸመው። ሰማንያ ሰው ይታይ በጌታ በኢየሱስ። እሺ አዲሱኑ ይዣለሁኝ። በቲክቶክ እየተከታተላችሁ ካላችሁ ወገኖች ጌታን መቀበል የምትፈልጉ አንድ ቁጥር ጻፉልኝ። ስማችሁን ይዤ ጸሎት እንጸልያለን። የቃል ኪዳን ጸሎት እንጸልይና የዛሬውን ፕሮግራም እናበቃለን። ምን ያህል ሰው እንደነበረ እንኳን ለመሸፈን እየተሞከረ ነው። አዎ እንዲህ ይደረጋል። የሞተው ሰው ራሱ በውል እንዳይታወቅ ቁጥሩ አሁን እዛ ባለፈው ቅድም የነገርኳችሁ ምንድነው በርሜል ጊዮርጊስ አለቀ የተባለው ህዝብ በበሽታ በትውከትና በተቅማጥ ያለቀው ህዝብ በጣም ብዙ ነው። በጣም ብዙ ግን ቁጥሩ እንዳይታወቅ አስከሬንም እንዳይወጣ ተደርጎ እዛው አንድ ላይ እንዲቀበሩ ነው የተደረገው። እንዴ ይሄ እኮ የመጨረሻ አመጽ እኮ ነው ወገኖች። የሞት ሰዎች እንዳይታወቅ ለመሸፈን ተሞክሯል። አዎ አሁን ሰሞኑን አቀርብላችኋለሁኝ እሸቱ የሚባለው ቀልደኛ ገዳምም እየሄደ መቀለድ ጀምሯል። እዛ ምንድነው የሚባለው አንድ ገዳም ሄዷል። በጣም ብዙ ሰው ነው የሚያልቀው እዛ አሉ። በቃ መነኮሳቱ ሲናገሩ እንደ ጽድቅ ነው የሚቆጠራል። ሞት እንደ ጽድቅ በወባ በበሽታ በተላላፊ በሽታ ይረግፋል። የአገር መነኩሴ ይሞታል እየሄደ ነፍሴን አተርፋለሁ እያለ በወባ ተነድፎ በመሞት ጽድቅ የለም። በበረሃ መካከል በረሃ በማለቅ እጸድቃለሁ ጽድቅ የለም። ኢየሱስን እመን ገዳምና በረሃ ውስጥ ተንከራተተ ያለ የለም። ቤት ሆነ መዳን ትችላለህ። አለቀ። ቤት ሆነ ጽድት ብለ ዝንጥ ብለ ኢየሱስ ጌታ ነው። ሃሌሉያ። መከራ የተቀበለልህ የኢየሱስ መከራ፣ የኢየሱስ ስቅለት፣ የኢየሱስ የደሙ መፍሰስ እሱ ሁሉ በቂ ነው። እግዚአብሔር የተቀበለው ነው። አሁን ያንተ መከራ አያስፈልግም። አያስፈልግም። እሺ 5 ሰዎች ይዣለሁ። መሰረት፣ አማኑኤል፣ ተመስገን፣ ጃን እና አዲሱ። እሺ ሌላ ጌታን መቀበል የሚፈልግ ካለ አንድ ቁጥር የሚጽፍልኝ እዚህ ቲክቶክም ላይ ካለ ፌስቡክም ላይ ካለ ጻፉልኝ። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። እሺ 80 ህዝብ 80 ሰው ነው ያለው። በነገራችን ላይ ፔፓል እና ዜል ለምትጠቀሙ በዚህ በኮርነር በኩል የምታዩት የዜል እና የሚኒስትሪው የዜል እና የፔፓል ባለህበት አሁን በዚህ ሰዓት መንፈስ ቅዱስ ካንተ ጋር ይሰራል። የምትናገረውን የልብህን እምነት ሁሉ የሚመዝነው መንፈስ ቅዱስ ነው። ደስ ብሏችሁ ይህን ጸሎት አብራችሁ ጸልዩ። እሺ ዘብርሃን። እሺ 6ኛ ሰው ይዣለሁ። ሌሎቻችሁም አሁን ስማችሁን ያልሰጣችሁኝ በእምነት ባላችሁበት ቦታ ሆናችሁ አብራችሁ ጸልዩ እንጂ ስም መጻፉ አይደለም። ዋናው ነገር በእምነት ጌታን መቀበላችሁ ዋናው እሱ። በሙሉ ልባችሁ ተሰጥታችሁ ይህን ጸሎት አብረን እንጸልይ። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን
በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛው ቀን በመንፈስ ቅዱስ ኃይል ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በህይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደም እጠበኝ፣ ስሜን በህይወት መዝገብ ጻፍልኝ። ከዚህ ቀንና ሰዓት ጀምሮ አንተን የህይወቴ መድኃኒት፣ የህይወቴ ጌታ፣ የህይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። ጌታዬ ኢየሱስ እወድሃለሁ። ስሜን በህይወት መዝገብ ስለጻፍክልኝ አመሰግናለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ክብር ለእግዚአብሔር ይሁን። እሰይ 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 እሰይ። 6 ሰዎች ወደ ጌታ መንግስት ተጨምረዋል። ስማችሁን ያልጻፋችሁ በየቤታችሁ ሆናችሁ ይሄንን ጸሎት አብራችሁን የጸለያችሁ ወገኖች በሙሉ እናንተም የጌታ ኢየሱስ ልጆች ናችሁ። ሳትፈሩ ሳትረበሹ በነፃነት ኢየሱስን እያመለካችሁ ከዚህ በኋላ መኖር ትችላላችሁ። በተፈወሰ ማንነት መኖር ትችላላችሁ። 3 ነገሮችን እመክራችኋለሁ። አንደኛው መጽሐፍ ቅዱስ ማጥናት ነው። የእግዚአብሔርን ቃል ገልጦ ማንበብ ያስፈልጋል። ጊዜ ሰጣችሁ ጸልያችሁ ማንበብ መንፈስ ቅዱስ ይረዳችኋል፣ ይገልጥላችኋል። ያልገባችሁ ነገር ሲኖር ጥያቄ መላክ ትችላላችሁ። አንደኛው እሱ ነው፣ የእግዚአብሔርን ቃል ማጥናት። ሁለተኛ የጸሎት ህይወት። ሰው የሚጸልየው የእግዚአብሔር ቃል ሙላት ሲኖረው ነው። ጸሎት የሚመነጨው ከቃሉ ውስጥ ነው፣ ከእግዚአብሔር ቃል ውስጥ ነው። ስለዚህ መጀመሪያ ቃሉ የእግዚአብሔር ቃል ማጥናት አለባችሁ ያልኳችሁ ለዛ። ከዛ ጸሎት ተንበርካችሁ አሁን ላትችሉ ትችላላችሁ ማለት የጸሎት ልምድ ላይኖራችሁ ይችላል። ቀስ እያለ መንፈስ ቅዱስ በሚሰጣችሁ ጸጋ ጸሎታችሁ ያድጋል፣ ራሱ ያስተምራችኋል መንፈስ ቅዱስ። ግን የጸሎት ህይወት መንበርከክ ጊዜ ኖሮት ሰው ከተንበረከከ የእግዚአብሔር ጸጋ እየረዳው እያደገ ነው የሚሄደው፣ በጸሎት እያደገ ይሄዳል። ስለዚህ ሁለተኛው የጸሎት ህይወት ይኖራችሁ። ሶስተኛው ህብረት ማድረግ ከቅዱሳን ጋራ በክርስቶስ ኢየሱስ አምነው ዳግመኛ ከተወለዱ ሰዎች ጋራ ትክክለኛውን የእግዚአብሔርን ቃል እውነት በመግለጥ የሚካፈሉ ወገኖች ጋራ አብራችሁ ህብረት አድርጉ። ይሄ ደግሞ በጣም አስፈላጊ ነው። ፌሎሺፕ ለማደግ በጣም አስፈላጊ ነው። ወደ አገልጋይነት ለማደግ እናንተም የክርስቶስ ምስክሮች ደቀ መዛሙርቶች እንድትሆኑ በደንብ መማር ያስፈልጋል። ለዚህ የሚረዳችሁ ደግሞ 40 ክፍል ትምህርት የተዘጋጀ አለ። በዚሁ በኔው ቻናል ላይ ፓስተር ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብታችሁ ኦፊሻል ቻናል ላይ ገብታችሁ 40 ቀን ሰምታችሁ የምትጨርሱት፣ ሁሉንም በአንዴ አትጨርሱት። በአንድ ቀን አንድ ከሰማችሁ በቂ ነው። አንዳንዱ የ40 ደቂቃ አንዳንዱ የ1 ሰዓት ከ20 ምናምን የሚሆኑ አሉ። ግን ጠቃሚ ትምህርቶች ግን አለ። ጥሶ መውጣት ስለሆነላቸው ጠላትን መርገጥ ስለሆነላቸው እናመሰግናለን። አሁንም በጌታ በኢየሱስ ክርስቶስ ስም መባረክን ባርካቸው። በኢየሱስ ደም የተሸፈኑ ይሁን። ጌታ ሆይ ምንም አይነት ከቤተሰብ ሲወርድ ሲዋረድ የመጣ ሸክም፣ የመናፍስቱ ዓለም ድብቅ አሰራርና የእርግማን ኪዳን፣ የረከሰ ኪዳን ከነዚህ ሴቶችና ወንዶች ልጆች ላይ ሁሉ ከዛሬ ጀምሮ ሰንሰለት እንደሚቆረጥ ተቆርጦ ይውደቅ፣ ዳግም አይመለስ። በደም ሸፍናቸው። ወደ እኔ መጣውን ከተሆነ ወደ ውጭ አላወጣውም እንዳልክ ታቀፋቸው፣ ያዛቸው።
አጥብቀህ ያዛቸው ጌታ ሆይ በእምነት ሙላቸው በጸጋ በመንፈስህ ሙላቸው እንዲጸኑ እርዳቸው እኔንም ባሪያህን ለዚህ አገልግሎት ጸጋህን አብዝተ ታማኝ አርገ ቆጥረ ስለላከኝ አመሰግናለሁ በዚህ አገልግሎት ስለሚድኑት